አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም እንደተለመደው መጥተናል። ሸር ላይኩን አትርሱት። የመጀመሪያው ያው መልእክታችን ነው ማለት ነው። ሁላችሁም ሸርና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር ይደርሳል ቤተሰብ ሆኑን ማለት ነው። እና ውዶችዬ የዛሬ ውሏችን ለየት የሚያደርገው ያው ስራ ቢዚ ሆነን ነው ልብስ እናጥባለን ብለን ነበረ፣ ግን ሰዓት አነሰን ልብሳችንን ሳናጥቧል እላችኋለሁ። ሰብሪናም ያው በመረበሿ ላይ ናት። ሁለት ቀን ደግሞ አባቷ መጥቶላታል፣ የለም ነበረ። በቃ የለም አልተቻለችም እላችኋለሁ። እና እስከ መጨረሻው ድረስ አብራችሁን ቆዩ። ሸር እና ላይክ አድርጉልን፣ አበረታቱን። ኢንሻአላህ በቅርብ 10 ሺህ ታስገቡኛላችሁ ብዬ ተስፋ አደርጋለሁኝ። እና ውዶችዬ ዛሬ ያው ረፍዶ ነበረ ስንነሳና በፍጥነት ነበረ ምሳ ሰዓት እየደረሰ ስለነበር ስንሰራ የነበረው ቤታችን በምታዩት መልኩ በጣም ተዝረክርኮ ነበረ። ቁርስ ከበላን በኋላ ምንድነው ወደ ጽዳት ነው የገባ ነው ማለት ነው። በምታዩት መልኩ ቤት ሁላ ያው በሰብሪና እጅ ነው በሉ እና በአንድ እግሩ አቁመው ነበር። እዚህ ጋር ጽዳት ገባ። አሁን መሰታተል ጀመርኩኝ ማለት ነው። እና ውዶችዬ አንዳንድ ጥያቄዎች የምጠይቁ ልጆች አላችሁ። ኢንሻአላህ በሰፊው በብሎግ ሳይሆን ቪዲዮ በራሴ እመጣለሁ ብዬ ተስፋ አድርጋለሁ ባላ ፍቃድ ማለት ነው። በመጀመሪያ ሰብስክራይብ አድርጉኝ። ቤተሰብ ያልሆናችሁ አይከፈልበትም። እስኪ አሳድጉኝ፣ አብረን እንደግ እላችኋለሁኝ። እዚህ ጋር ቤቴን ላጸዳ ሽርንጉድ እያልኩ ነው እንደምታዩኝ ማለት ነው። በመጀመሪያ ከላይ ያለውና ያነሳሁት በነገራችን ላይ ሁልጊዜ ምን የምንጣፍ እያነሳሁኝ ይሄንን መጅልሱን አላንቀሳቅስም። ምክንያቱም እየተጎዳ ይመጣል። በዛ ላይ ይሄ እንትኑ አለ አይደለ ስሊ እንትን ወርቃማ ከለሩ ይሄ በደንብ እንትን አላስያዙትም እና ቁጭ ብድግ ስታደርጉት 10 ጊዜ ሲንቀሳቀስ የመንገላታት እንትን ስለሚኖረው ስለዚህ ቢያንስ በ4 ቀን በ5 ቀን ነው አንቀሳቅሼ ማጸዳው ማለት ነው። ከዛ ውጭ ግን በምታውስ መልኩ ነው ማጸዳው። ዛሬ ከላይ ነው ማጸዳው ማለት ነው። ግን እስከ መጨረሻው ድረስ ሁሉም ቪዲዮዎችን እናጫውቱልን፣ ሸር ላይኩን አትርሱ። በዛ ላይ ደግሞ ይጠቅማችኋልን ብዬ ተስፋ አደርጋለሁ። ምንድነው የሚጠቅመን እንዳትሉ፣ ያው በቤታችሁ ባላችሁ አቅማችሁ አንዳንድ ጊዜ የሆነ ሰው የሆነ ቪዲዮ ሲሰራ ማለት ነው የራሳቸውን ህይወት በቃ አለ አይደለ ለየት ያለ ቪዲዮ ስታው ማለት ከራሳችሁን ከዛ ጋር ሳታወዳድሩ በራሳችሁ ባላችሁ መንገድ በምን አይነት መንገድ እንደምትኖሩ ብዙ ትምህርቶች ይኖራሉ ብዬ ተስፋ አድርጋለሁ። በእርግጥ የሰው ልጅ መልካም ትልቅ ነገር መመኘት አይከፋም። ምኞትን ትልቅ ማድረግ ትልቅ ይሰጣል ኢንሻአላህ። ግን ያም ሆኖ እንዳለ ሆኖ ደግሞ በአቅማችን መኖርን ደግሞ መርሳት የለብንም። ስለዚህ በአቅማችሁ የመኖርን እንትን ያሳያችኋል ብዬ ተስፋ አድርጋለሁ ማለት ነው። ምን እናያለን ደግሞ ምንም ይጠቅም እንዳትሉኝ፣ ለዛ ነው ይሄን ያልኳችሁ። ዝጋ እንደምታው ከላይ ጠረኩኝና ረከቦቴን ዝጋ ውሉዬ ለማምጣት ቦታ እያማረኩ ነበር። ዝጋ ይሻላል እዛ ጋር ይሻላል እያልኩ በስተመጨረሻ ያው እዛው በቦታው አረኩት ማለት ነው። ረከቦት እኔ ብዙ ጊዜ ያው ነግሬያችኋለሁ ሀብት ሲኖር ነው እንጂ መደረደረው ሳሎን ማረገው። ከዛ ውጭ ግን የለም። እኔ ባይደረደር ሰብሪና በደንብ እንድትጫወት ፍላጎት የለኝም። ግን ቡና በማፈለበት ሰዓት ግን ያው አብዚ ቤት በሚሆንበት ሰዓት ወይ ሰው ሲመጣ ደረድራለሁኝ ሳሎን ማለት ነው። ከዛ የምታዩት መልኩ ረከቦቴን ወለወልኩኝ። አሁን ምንድነው የማደርገው እጠራርጋለሁ ማለት ነው ውዶቼ። ሰብሪናን አስተኝቼ ስለሆነ የሆነ ድምጽ በሰማው ሰዓት ሰብሪና የተነሳችብኝ እየመሰለኝ አንድ ጊዜ የሆነች እህቴ የምንድን ድምጽ ነው የሚያንኮራፋው ብላኛለች። እኔ ኤዲት ሳረግ አለዛ ሰብሪና ወይ ተኝታ ወይም ደግሞ እየረበሸችኝ ነውና አጠገቤ ተኝታ ስለነበረ እሷን አስተኝቼ ኤዲት ሳረግ የሷ ድምጽ ገብቷልና ማንም የሚያንኮራፋው እያለችኝ አንዲት እህቴ ሰብሪና ናት እያልኳት ነበርና ሰብሪ ወይ ተኝታ ካልሆነ ወይም ደግሞ ያው ሰው ይዟት ወይም የሆነ እያጫወኩኝ ካልሆነ ዘዋት ኤዲት ሳድርግ በቃ በሽታዋ ይነሳል። የመረበሻው ስስ ትዝ ይላታል መሰለኝ። ከዛ መረበሿን ትቀጥላለች ማለት ነው። እዚህ ጋር የሷ መጫወቻ ነው ቤቱን የሞላው። በየቦታው ነው የምታስገባው ማለት ነው። እና ውዶች ያው ልጅ ስለ ልጄ ብዙ ጊዜ አወራለሁ። ስለ ልጅሽ ብዙ ጊዜ ነው ታወሪያለሽ ብላኛለች አንዲት እህቴ። ያው እኔ ስለ ልጄ አውርቼም መረበሿንም መልካምነቷንም በቃ ያው መረበሽም ደግሞ ለህፃን ልጅ ታውቃላችሁ ትልቅ ደስታ አለው ማለት ለእናንተ የኔ ደስ የሚል ነገር አለው። ሲረብሿችሁ አንዳንዴ ራቅ ብላችሁ ስታስቡ
ያኔ አልሐምዱሊላህ ስላላችሁ ማለት ነው። ስለዚህ እኔ ስለ ልጄ በመልካሙም በምንም አውርቼ አልጠግብም እላችኋለሁ ውዶቼ። ልጅ ያለው ነው በነገራችን ላይ ስለ ልጅ የሚያውቀው ልጅ ያለው ብቻ ነው። ልጅ የሌለው ምክንያቱም ምንም አያውቀውም። በቃ እኔ ከዚህ ቀደም ነግሬያቸዋለሁ። ልጅ መንገድም ላይ የሆነ የትም ቦታ ድምጻቸውን ሰማ አንጀቴ ነው ወላሂ ነው የምላቸው። አንጀቴ ይመታል ምን እንደሆነ አላውቅም። የልጅ ፍቅር እዚህ ድረስ ነው እኔ ማለት ነው። አንዳንድ ሰው ደግሞ ተፈጥሮ ሆኖ ልጅ የማይወድ ያለ እና ውዶቼ እዚህ ጋር በምታዩት መልኩ መደርደር ጀመርኩኝ። እስከ መጨረሻ ይዩልን። ከዛ ምንድነው የምናደርገው? ካጸዳዳሁኝ በኋላ ምንታ ክፍሌንም እቃ ክፍሌንም አጸዳዳለሁኝ። እቃ ክፍልሽ ላይ ፋፍዬ ለምንም ትንሽም የእቃ ቡፌውን ወይም ደግሞ ኮመዲናዋን የእቃዋን ለምን አታዋጭም ብላችሁኛል። ኢንሻአላህ አወጣዋለሁኝ። ለተወሰነ ጊዜ ግን እዚሁ ይሁን። እዚህ ጋር እንደምታዩት ምንታ ክፍሌ አጎበሩን በነገራችን ላይ እንጨት 4 ቦታ ተክዬ ነው ማነው በስጌ ነው ባልጋዬ ላይ የምጠቀመው ማለት ነው። በጣም ቢንቢ ሲያስቸግረን ያው ዲዛይን ያለውን ባይሆንም ለጊዜው እየተጠቀምነው ነው። ምክንያቱም ሰብሪና በጣም ስለምትገላለጥ ይበላብኛል ማለት ነው። ቢንቢ በጣም አለ የሚገርማቸው ነገር ምንም ብታጨሱበት እንኳን ራሱ የራሱ የቢንቢ ሰንዳይል አለ። እሱ ነው ራሱ ብታጨሱበት መልሶ ይተካል። ለጊዜው ነው የሚሄደው ማለት ነው። እና ውዶችዬ ዝጋ በ4 እንጨት ተተክሏል። እንደምታዩት ፋሽን ነው ብላችሁ ለፉት ማለት ነው። የመጋረጃው የእንትኑ ያጎበሩ ማለት ነው ፋሽን ነው በሚለው እለፉት። እዚህ ጋር አልጋዬን አነጣጠፍኩኝ ምን አልኩኝ። ከዛ የሚሰታተረውን እቃ ያሰታተርኩኝ ምንድነው የማድርገው? እጠርጋለሁኝ ይላችኋለሁኝ። ከዛ እወለውለዋለሁ። ያው ሳሎኔ ብዙም እንትን ስለሌለው ከላይ ነው የጠረኩት ነግሬያችኋለሁኝ። እንትን የሆነውን ብቻ ምንጣፍ የሌለበትን ብቻ ነው የምወለውለው። ከዛ ውጭ ያለውን ግን አላነሳሁትም ምንጣፉን አልወለውልም ማለት ነው። ከዛ በምታዩት መልኩ ጠራረኩኝ ፏ አደረኩኝ። ምንድነው እወለውላለሁኝ። አሁን ሳሎኔንም በዚህ መልኩ ፈራርሻለሁኝ። ማሻአላህ ቅድም አይታችሁታል። አሁን ምን አደረኩ? እቃ ክፍል ገባሁኝ። ሽሮ ሰርቻለሁ በነገራችን ላይ ምሳችንን እዛ ጋር ሽሮዬን አየሁ እየበሰለ ነው። አሁን ጽዳቴን ጀመርኩኝ እቃ ቤት ገብቼ ማለት ነው ውዶቼ። እና ምን ልላችሁ ነው? ጥያቄ ካላችሁ ጥያቄ ጠይቁ። ሀሳብም በቃ ለእኔ መልካም ነገር ወይም ደግሞ ችግርም ካደፋፍዬ እንደዚህ ነው ብላችሁ አስቀምጡ። ሀሳብ እቀበላለሁ፣ ምክር እቀበላለሁ። ስድብ ብቻ ነው እኔ የማልቀበለው። በእርግጥ ላትሰደቢ ነው ወይ ሶሻል ሚዲያ ወጥተሽ የምትሉ ልጆች አላችሁ። ያው እኔ ሶሻል ሚዲያ የወጣሁት ልሰራ ነው እንጂ ልሰደብ እንኳን አይደለም። ያው ግን ያው የተለመደ ነው ሶሻል ሚዲያ ላይ የወጣ ሰው መሰደብ። ስድብ እንዳትሳደቡ ልላችሁ ነው። እና ምክር ሀሳብ ምናምን እቀበላለሁ። ከዛ በምታዩት መልኩ እቃ ቤቴን ወለወልኩኝ ማለት ነው። ፏ አደረኩኝ። አሁን ምንድነው የማደርገው? ይሄን ከጨረስኩኝ በኋላ እዚህ ጋር የሶላ ሸርሽፌ በጣም ረዝሞ ስለነበረ ሰቀስቀዋለሁ መልሶ ይወርዳል ምናምን። አሁን ምንድነው የማደርገው? እቃዬን አጥባለሁኝ ማለት ነው። ኩሽናዬንም ሁሉንም ወላውዬ እቃ ቤቴን ወላውዬ ጨረስኩኝ። ምንድነው የማደርገው? እቃዬን አጥባለሁ ማለት ነው። በቃ አያችሁት አይደል? ሳሎኔን ይሄ ነው ፏ አድርጌዋለሁኝ። ከዛ መኝታ ክፍሌንም ፏ አድርጌዋለሁኝ በምታዩት መልኩ ተሰታትሯል። ከዛ አሁንም እዚህ ጋር እቃ ቤቴን አሳያችኋለሁኝ። እቃ ቤቴን ፏ ብሏል። አሁን ምንድነው የማደርገው? እቃዬን አጥባለሁኝ ማለት ነው። የዛሬው ውሏችን በዚህ መልኩ ነው። በቢዚ ሆነን ልብስ እናጥባለን ብለን ቀጠሮ የተያዘለትን በቃ ከቤት ከጽዳቱ ከዚሁ ከእቃ ማጠቡ ሳንወጣ ሰዓት ወስደናል እላችኋለሁኝ። ሁላችሁም እኔ የሁሌም ዱአዬ ነው ለሀገራችሁ አላህ በሰላም ያብቃችሁ። ባላችሁ ነገር ተደስታችሁ የምትኖሩ አላህ ያደርጋችሁ። እዚህ ጋር ዞር እያልኩኝ ሰብሪናና አባቷ ጋር እየተጫወቱ በጣም እያስቀኑኝ በቃ እነሱን እየዞርኩ እያየሁኝ ነበረ ማለት ነው። ስትስቅ ሰብሪና በቃ የሆነ ውስጣችሁን ነው የምትስባችሁና ከዛ ዘወር እያልኩ እነሱን እያየሁኝ እያስቀኑኝ ነበረ። በምታዩት መልኩ እቃዬን ማጠብ ጀምሬያለሁኝ ማለት ነው ውዶችዬ። ይሄን ይመስላል የዛሬው ለየት የሚያደርገው። በቃ በነገራችን ላይ እኔ ብዙ ጊዜ ቪዲዮ ስሰራ ማለት ነው ፍጥነት ላይ ቢሆንም የማደርጋቸው ነገር ሁሉም ናቸው የሚታዩት። ግን ያኔ ፍጥነቱ ነው ለእናንተ የማይመቻችሁ እንጂ ከዛ ውጭ ባለው ግን የምሰራቸውን ቆረጥ ሳይሆን ሙሉ ነው የማሳየው። ፍጥነቱ ግን ያው ኖርማል ነው። ያው ቢሯሯጥም የማደርገው ነገር ግን ይታያል ብዬ ተስፋ አድርጋለሁ ማለት ነው። እና ውዶቼ በዚህ መልኩ እቃዎችን ማጥራት ጀመርኩኝ እላችኋለሁ። ከዛ ምንድነው የምናደርገው? እቃችንን አጣጥበን ከጨረስን ይሄን ግቢን ውሃ ረጭና አጥባለሁ። የተወሰነ ጠራርጋለሁኝ። ከዛ ጀበናዬን ጥጄ ወደ ሻወር አገባለሁኝ። ከዛ ምሳችንን እንበላለን፣ ቡናችንን እንጠጣለን ማለት ነው።
ማሻአላ ተባረከ ረህማን በፍጥነት ነው ሰራም የነበረው ራሱ ፍጥነቱ እዚህ ላይ ብቻ ሳይሆን ስሰራም ራሱ ቶሎ ነበረ እየሰራውኝ የነበረው። ምክንያቱም ሰዓቱ እንደምታዩት በጣም ጠሯል፣ እዚህ ጋር ይታያችኋል። በጣም ፀሐይ ሆኖ ነበረ። ስለዚህ ቶሎ ነው እያጠብኩኝ የነበርኩት። ያው ፍጥነቱም እንዳለው ነው። እኔም ቸኮል ቸኮል እያልኩኝ ነበረ ማለት ነው። በነገራችን ላይ በዚሁ አጋጣሚ አንድ እህቴም ጠይቃኛለች። ተደጋጋሚ ጥያቄ ነው ብቻ እሷ ትሆን ደግማሚ የጠየቀችን ሌላውን ኮሜንት ይሆን አላውቅም። ባልሽ ጋር እንድታወቃችሁ እንዴት ነበር ትውውቃችሁ ብላ ጠይቃናለች። በነገራችን ላይ ያው በነገራችን ላይ በማለት አበዛሁባችሁ፣ ይቅርታ። በቃ ለምዶብኝ ነው ውዶች፣ ምንም ማድረግ አይቻልም። አንዳንድ ጊዜ የለመደባችሁ ነገር ልትጥሉት አትችሉም። እና ምን ልል ነው መሰላችሁ እኛ በፊት ላይ አሁን ቀደም ያለ ቪዲዮ ላይ ስለ እኔና ስለ ባለቤቴ ብዙ ተናግሬያለሁ። አብረንም ቪዲዮ እንዴት እንደተገናኘን ያው ሳንጨርሰው ቀረን እንጂ ታሪኩም ይቀጥላል ብለን ነግረናችኋል ማለት ነው። እና ወደ ታ ቪዲዮ ላይ ብትሄዱ ራሱ ስለ እኔና ስለ ባለቤቴ እንዴት እንደተገናኘን እንዴት እንደነበረ የሚያስቅም ስለሆነ ወደ ታ ብትሄዱ ቪዲዮ ላይ ታገኙታላችሁ ማለት ነው። እና ወረድ ብላችሁ ቆይታ ላይ ቪዲዮ ላይ ግቡና ታገኙታላችሁ ማለት ነው። ይሄን ጥያቄ ከዚህ ቀደም ተጠይቀን መልሰን ቢስሚላህ ተጠይቀን መልሰነው ስለነበረ ማለት ነው። እዚህ ጋር እንደምታዩን ደግሞ ግቤን መጥረግ ጀመርኩኝ ውዶችዬ። እና ወደታች ቤቴ ላይ ግቡ እዩት ታገኙታላችሁ። ካልሆነም ደግሞ ኢንሻአላህ በሰፊው እንመጣለን ማለት ነው። ያው ብዙ ጊዜ አሁን እንደዚህ ካሜራዊ ሰብሪና ካልተኛ በስተቀር አብረን ለመስራት ቪዲዮ አይሳካልንም። ረባሽ ልጅ ናት ያለች ማለት ነው። እና ውዶቼ እዚህ ጋር ጠራረኩኝ ምን አልኩኝ ምንድነው የማደርገው አሁን እዚህ ጋር ጀበናዬን ጣድኩኝ። ጀበናዬ እስከሚፈላልኝ ድረስ እኔ እተጣጥባለሁኝ። ከዛ ምሳችንን እንበላለን፣ ቡናችንን እንጠጣለን ማለት ነው ውዶቼ። እዚህ ጋር ተጣጥቤ ምሳችንን በላን፣ ከዛ ቡና ልንጠጣ ቁጭ ብለናል ማለት ነው። የዛሬው ለየት የሚያደርገው ያው ሙሉ ነው ያሳየኋችሁ ማለት ነው። እዚህ ጋር ሰብሪና እዩልኝ እኔ ረባሽ ቁርስ ልታስይዘን ከዛ ሲኒውን አነሳኝ መልሳ ደግሞ ዳቦዋን ማንሳት ጀመረ። ለኔም ሳይቀር ለአባቷም ለሁላችንም ሰጠችን። የኔ ፋፋጭ ማለት ነው። አንድ ሱሪዋን ሰክሰክ አድርጋ በአንዷ ሱሪ ደግሞ ዘታች ናት ኩን ኩን እያለች በመሀላችን እዩልኝ እሰይ ጨርሳ ደግሞ ወሰደችው ወደ አባቷ። የአንድ እግር ጫማ ወዛ ነው፣ አንድ እግሩ ተለብሷል። ስራውን ላይ በጣም የምታስቀኝ እኔ ራሱ ዙ እያየዋል በጣም ታስቃቸዋለች ማለት ነው። አንድ እግሯን አወጣች፣ በአንድ እግር ጫማ ማለት ነው። አንድ እግር ሱሪ ተሰብስቧል። እዚህ ጋር ደግሞ ቀፊኝ አለች መጣች፣ እኔ ጋር አቀፍኳት። ከዛ ደብተር ምናምን መጻፍ ፈለገች። እስክርቢቶና ደብተር አመጥታ እኔ ጎን ቁጭ ስላለኝ ማለት ነው ውዶችዬ። ያው ልጅ ያላችሁ ናችሁ የምታውቁት የልጅ መረበሽ ስትበሉም ስትጠጡም ያውቁታል እናቶቻቸውን መሰለኝና በተለይ ሰብሪና የሆነ ነገር ልበላ ልጠጣ ስል አጠገቤ መታኝ መረበሽ ወይ ቁጭ ስላለች ምናምን እንደዛ ነው የምናሳልፈው በጥቅሉ ማለት ነው። ከዛ ስጋ ቡናችንን ቀዳን እላችኋለሁኝ። ደስ የሚሉ ነው ነበረ። ሼሩን ላይኩን አትርሱ፣ አበረታቱን። ቤተሰብ ያልሆናችሁም ደግሞ ማንኛውም ቪዲዮ ለእናንተ ጋር እንዲደርስ የደወል ምልክቱን ነካ እያደረጋችሁ ቤተሰብ ሁኑን። እንዲሁም ሀሳብ ጥያቄ ካላችሁ ማስቀመጥ ትችላላችሁ። ስለ ቦታ የምትጠይቁ ልጆች አላችሁ፣ ስለ ሲቪላ ወይም ደግሞ እኔ ባለሁበት አካባቢ ቦታ እስካሁን ድረስ ከመንገድ በታች ነው ህጋዊ ይሆናል የተባለው የምስረታ ያኔ እኔ ያለሁበት ደግሞ ምስረታ ነው፣ ከመንገድ በላይ ነው ያለሁትና እንደዛ ተባለ። ያኔ አዲስ ነገር እስካሁን የለም ማለት ነው። እስከ መጨረሻው ካዳመጣችሁ ታገኙታላችሁ ይሄንን መልስ ብዬ ተስፋ አድርጋለሁ። አንዲት እህቴ ጠይቀች ስለነበረ ነው። እና እስካሁን ድረስ ምንም የለም፣ በዛው ነው የቆመው። ኢንሻአላህ ዱአ እናድርግ ባላህ ፈቃድ። እዚህ ጋር ሰብሪናን እያስጣፍኩኝ ነበረ ጻፊልኝ እያለኝ ከዛ ሄደችና በራሷ ደግሞ በልቧ ተኝታ ማጥናት ጀመረኝ። በቃ ተማሪ ልጅ ነው ያለችኝ፣ እኔ ጎበዝ ተማሪ ናት። እዚህ ጋር መጻፍ ጀመረኝ ምናምን እኔም ቡና መጠጣት ጀመርኩኝ ማለት ነው። መልሳ ቁጭ አለችና ደግሞ መጻፍ ጀመረኝ ማለት ነው። ይሄን ወዴን እስክሪፕቷ እየያዘ ወገቡ ላይ ማለት ነው። እና ውዶች ይሄን ይመስላል። ጥያቄም ካላችሁ መጠየቅ ትችላላችሁ። ሀሳብም ካላችሁ ሀሳብ አስቀምጡ። ኢንሻአላህ ሰፋ ባለ ቪዲዮ እንመጣለን። ቤተሰብ ሁኑን። ቤተሰብ ያልሆናችሁ ሼር ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።